ከሰሞኑ በተለያዩ ማህበራዊ ሚዲያዎች እጅግ አስደንጋጭ የሆነ ዜና እየተዘዋወረ ይገኛል። አንድ የሕክምና ዶክተር እንደ ኢትዮጵያ ላሉ ሀገራት ምን ያክል ብርቅና ድንቅ እንደሆነ የሚያውቅ ያውቀዋል። ታዲያ በብዙ ልፋትና በብዙ ትጋት ሀገር ለፍታ ጥራ ግራ ቤተሰብ አፈር ደም ይበልቶ አስተምሮ ለውጤት አብቅቶ ደግሞ የብዙዎችን ሕይወት ይታደጋል የተባለው ብዙ ተስፋ ተጣለበት እንዲህ ያለው ዶክተር እንደው ድንገት ተነስቶ እንዲህ ባለ መልኩ የራሱን ሕይወት ራሱ ነጠቀ ሲባል መስማት ህመሙ እጅግ በጣም ከባድ ነው። በተለይ ደግሞ ለቤተሰብ፣ ለእናት አባት፣ ለወዳጅ ዘመድ እንዲህ ያለው ዶክተር ህልፈት ሲሰማ ከህልፈቱ በላይ የሚያሳዝነው ምን ገጥሞት ነው? ስለምንስ የገዛ ህይወቱን እንዲህ ባለ እጁ ይነጥቃል? የብዙዎችን ህይወት የታደገ እጁ እንደምን አድርጎ ራሱ ላይ በዚህ መልኩ ጨከነ የሚለው ጥያቄ እንቆቅልሽ ሆኗል። እንዲህ ካለው የራስ ማጥፋት ተስፋ መቁረጥ ጋር ተያይዞ ብዙ ወጣቶች እንዲህ ያለውን መንገድ ለመከተል የሚመርጡ ለምንድን ነው? ብዙዎችን ያጠያየቀና ትልቅ ጉዳይም ሆኗል። የዚህ ወጣት ሐኪም ምሳሌ ብዙነህ ነገር ግን የአካባቢውን ሰው በብዙ አስታሟል፣ በብዙ ልብ ሰብሯል። በተለይ ደግሞ ወላጆቹ በብዙ ተጨንቀዋል። ስለምን እንዲህ አደረገ ብለን ምንስ ገጠመው ብለን እኛም ጠይቀናል። እውነቱን የሚያውቀው እርሱና ፈጣሪ ብቻ ናቸው። ለመሆኑ ምንድን ነው የተፈጠረው የሚለውን ወደ እናንተ እናደርሳለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በተለያየ የዓለም ክፍል የምትገኙ ውድ የሳምራን አዲስ ቤተሰቦች ቻናላችን እንደምታውቁት አዝናኝ፣ አስተማሪ፣ ወቅታዊ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ የመረጃ መረባችን ነው። እንዲህ ያሉ መሰናዶዎችን አዘጋጅቼ የማቀርብላችሁ ሪች ኦሪዮን ነኝ። ቪዲዮን ላይክ በማድረግ ጀምሮ ሼር፣ ሰብስክራይብ ማድረግም እንዳይረሳ። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁ እስከ ፍጻሜው ዝለቁ፣ ታተርፋላችሁ። አንዳንድ ዜናዎች ተሰምተው ያልፋሉ። አንዳንዶቹ ደግሞ በብዙዎች ልብ ውስጥ ጥልቅ ቁስለት ይዘው ይሄዳሉ። አንዳንድ ሰዎች ደግሞ በህይወት ሲኖሩ ብቻ ሳይሆን ከዚህ ዓለምም ከተለዩ በኋላ ስማቸው በብዙዎች አንደበት ላይ ሲነገር ይኖራል። የወጣቱ ሐኪም ምሳሌ ብዙነህ ድንገተኛ ህልፈት እንዲህ አይነት ልብን የሚሰብር ዓይንን በእንባ የሚያጥለቀልቅና ለብዙ ሰዎች የማይረሳ መርዶ ሆኖ መጥቷል። በተለይ ለቤተሰቦቹ እንደዛች ካለች ሩቅ የገጠር መንደር ውስጥ በብዙ መከራና ስቃይ ለፍተው አሳድገው ለዚህ ላበቁት ወላጆቹ የሱን ህልፈት መስማት እጅግ በጣም መሪር ሐዘን ነው። ታዩ ቀበሌ በአንድ ተራ የገጠር ቤት ውስጥ የተወለደው ይህ ልጅ አንድ ቀን የብዙዎች ኩራት ይሆናል ብሎ ያመነ ማንም አልነበረም። ነገር ግን እሱ ዛሬ እንዲህ ደርሶ እሰይ እሰይ እንኳን ለዚህ በቃ እንዳላስባለ ደግሞ ዛሬ የደረሰበት እጅግ አሳዛኝ ነገር ደግሞ ልጁ ምን ገጠመው፣ እንዴት ያለው ሰይጣን ቢማከረህ ነው እንዲህ ያደረከው የሚሉ ወላጆቹ አሁንም በትልቅ ስቃይ ውስጥ አሉ። በኩታዩ ቀበሌ በአንድ ተራ ገጠር ቤት ውስጥ የተወለደው ይህ ልጅ ከልጅነቱ ጀምሮ በዓይኖቹ ውስጥ የሚታየው ጉጉት፣ ለትምህርት የነበረው ፍቅርና ከእድሜው በላይ የነበረው ኃላፊነት ብዙዎችን ያስደንቅ ነበር። በአሶሳ አንደኛና ሁለተኛ ደረጃ ትምህርት ቤት ሲማር የመምህራን ተወዳጅ ተማሪ ነበር። ይሁን እንጂ ተወዳጅነቱ በውጤቱ ብቻም አልነበረም። ጓደኞቹን የሚያግዝ፣ የማያውቁትን የሚያስተምር፣ በማንኛውም ጊዜ ትትናውን የማይተው ጎበዝና ትሁት ልጅ ነበር። ብዙ ጊዜ በመማሪያ ክፍል ውስጥ በመምህራን ጥያቄ ሲቀርብ ቀድሞ ለመመለስ እጁን ከሚያወጡ ተማሪዎች መካከል ቀዳሚውና ዋነኛው ነበር። ነገር ግን ከመለሰ በኋላ ደግሞ ራሱን ለማሳየት አይጎርርም ይሉታል። ስለ እርሱ የሚያውቁ በጸጥታ ውስጥ ብልህነት ይታይበት ነበር ይላሉ። በትህትና ውስጥ ታላቅነት ያለው ከእድሜው በላይ የበሰለ ወጣት ነበርም ይላሉ። እንዲህ ባለው ሁኔታ ዓመታት አለፉ። ምሳሌ ከክፍል ወደ ክፍል እየተሸጋገረ በውጤቱ ሁሉንም አስደሰተ። በመጨረሻም የማትሪክ ፈተና ደረሰ። ለብዙ ተማሪዎች ይህ ፈተና የወደፊት ህይወታቸውን የሚወስን መንገድ ነበር። ምሳሌ ግን ከፍተኛ ውጤት በማምጣት የአካባቢው ኩራት ሆኖ ዜናው በኩታዩ ብቻ አልቀረም። በአሶሳ ከተማ በበርካቶች ዘንድ መነጋገሪያ ሆነ። ብዙ ቤቶች የደስታ ወሬ ሆነ። ወላጆች ልጆቻቸውን እንደ ምሳሌ ተማሩ ይሏቸው ነበር። እንደሱ ጎበዝ ሁኑ፣ እንደርሱ ብርቱ ሁኑ፣ እንደሱ ንቁ ሁኑ ይሏቸዋል ልጆቻቸውን። ከዚያም በኋላ በአንዲት ከተማ በሚገኘው የሎካ አበባ ሁለተኛ ደረጃ መሰናዶ ትምህርት ቤት የ11ኛና የ12ኛ ክፍል ትምህርቱን ቀጠለ። በዚያም ከፍተኛ ውጤቱን ጠብቆ አጠናቀቀ።
ሕክምናን ለመማር የወሰነው ውሳኔ የህይወቱ ትልቅ ምርጫ ነበር። ከልጅነቱ ጀምሮ ይሻው የነበረ ነገር ነው። አንዳንዶቹ እንደሚናገሩት ከልጅነት ጀምሮ ሰዎች በህመም ሲሰቃዩ እያየ ስለነበር ያንን ስቃይ ለመፍታት ያንን ህመም ከነሱ ለማላቀቅ ሲያድግ የሕክምና ባለሙያ ለመሆን ትልቅ ህልም እንደነበረው ይናገራሉ። ሰዎችን ለማከም ህይወት ለማዳንና ማህበረሰቡን ለመጥቀም ያለው ፍላጎት ወደ አርሲ ዩኒቨርሲቲ አደረሰው። በዩኒቨርሲቲ ውስጥም የሕክምና ትምህርት ቀላል አልነበረም። ልጁም ረጅም ሰዓታት የሚፈጅ ንባብ፣ ተከታታይ ፈተናዎች፣ የተግባር ስልጠናዎችና ብዙ መስዋዕትነትን ይጠይቅ የነበረውን ትምህርት ሁሉ በትጋት ጠንቅቆ ያጠናና ይማር ነበር። ምሳሌ በትጋትነቱ ቀጠለ። ራበይ፣ ደከመኝ፣ እንቅልፍ የመጣ ለዝና ልሯሯጥ፣ ልውጣ ልግባ ሳይል ቀጥ ብሎ አንገቱን ደፍቶ ተማረ። የምረቃ ሰዓት ሲደርስ ደግሞ በማዕረግ ማለትም ዊዝ ዲስቲንክሽን ተመረቀ። በዚያን ቀን የወላጆቹ ደስታ ሊገልጽ የማይቻል ነበር። የዓመታት ድጋፍ፣ መልካም ጸሎትና ተስፋ ፍርቶ እጅጉን አስደናቂ ልጅ ስለመሆኑ ተነገረ። እርሱ ለቤተሰቡ ብቸኛ ወንድ ልጅ ነበር። የቤተሰቡ ተስፋ፣ የእናቱ ኩራት፣ የአባቱ ደስታና የእህቶቹ ጥንካሬ ተምሳሌትም ነበር። በቅርቡም በሙጃ አካባቢ በሚገኝ የሕክምና ተቋም ውስጥ ስራውን ጀመረም። አሁን ገና የተማረውን ለማህበረሰቡ የሚመልስበት ጊዜ ደርሶ ነበር። ሰዎች በኩራት ዶክተር ምሳሌ ብለው ይጠሩት ነበርም። ነገር ግን ህይወት አንዳንድ ጊዜ ሰው ወዳልጠበቀው መንገድ ታመራለችና ብዙ አልሞ ብዙ አቅዶ የህይወት መስመር ላይ የብዙዎችን ህመም ለመታገድ አልሞ የተነሳው ዶክተር ምሳሌ መጨረሻው እንዲህ መሆኑ ግን ብዙዎችን አስደነገጠ። ታዲያም አሁን ላይ የመጣው ይህ ዜና እንደ መብረቅ ማህበረሰቡን በተለይ ቤተሰቡንና ተወልዶ ያደገበት ማህበረሰብ ይህ ዱብዳ ነበረ። ወጣቱ ሐኪም ምሳሌ ብዙነህ በድንገት ከዚህ ዓለም በሞት መለየቱ ተሰማ። መቼም የእያንዳንዱ ሰው እጣ ፈንታ ቢሆንም የእርሱ ግን የገዛ ህይወቱን በገዛ እጁ መንጠቁ ነገር ግን ትልቅ እንቆቅልሽ ሆነ። ከሞቱ አሟሟቱ እንዲሉ ማለት ነው። ብዙዎች ለማመን ተቸገሩ። አንዳንዶች ደግሞ እጅጉን ደጋግመው ጠየቁ። ስለምን እንዲህ አደረገ ይላሉ። ሌሎች በዝምታ የልባቸውን በልባቸው ይዘው አነቡ። ወላጆቹ ግን የልባቸውን ዋነኛ ክፍል እንደተነጠቁ ገባቸው። በዚያ ምሽት በአሶሳ ብዙ ቤቶች ውስጥ ስለ ምሳሌ ብቻ ተነገረ። በሎካ ሰዎች የራሳቸውን ልጅ ያጡ ያህል ሀዘኑ ደግሞ በየቤቱ ገባ። ምክንያቱም የጠፋው አንድ ዶክተር ብቻ አልነበረም። ብዙ ህልሞችን ተሸክሞ የሚሄድ ወጣት ነበር። ብዙ ሰዎች በእርሱ ላይ የጣሉት ተስፋ ብዙ ነበር። ዛሬ አሶሳ መብራቷን አጥታለች። ሎካ የነገ ተስፋዋን ተነጥቃለች። ዮታም የልጆቿን እሪታ አምጥታለች። ነገር ግን ምሳሌ ብዙነህ ያሳየው ትጋት፣ ያስተማረው ትምህርት፣ የኖረበት መልካም ህይወትና ሰዎች ልብ ውስጥም እየተወራ ለረጅም ጊዜ ይኖራል። አንድ ሰው እድሜው ረጅም ስለሆነ ብቻ አይታወስም። በኖረበት ጊዜ ምን እንደሰራና በሰዎች ልብ ውስጥ ምን እንዲታወስ የሚያደርገው ነገር አለ የሚለው ነገር ትልቅ ጥያቄ ነው። ሐኪም ምሳሌ ብዙነህም አጭር የሆነ ጉዞን በክብር በትጋት በትህትናና በብሩህ ተስፋ አጠናቆ አልፏል። ስሙን ግን በአሶሳ በሎካና በኩታዩ ልብ ውስጥ ለዘላለም አኑሯል። እንዲች ባለች መንደር የተገኘ ልጅ ህይወቱን እንዲህ ባለ መልኩ ሲያጠፋት ደግሞ ምንድን ነው የተፈጠረው? ምን ተሰምቶት ነው? ምንስ ገጥሞት ነው የሚለውን እንቆቅልሽ ለማወቅ ግን ሁሉም ሰው ጓጉቷል። ከሞቱ በላይ ለሞቱ መንስኤ የሆነውን ብናውቅ የሚሉ ድምጾች ይሰማሉ። በተለይ ቤተሰብ ምን ሆነህ ነው? ምን ገጥሞህ ነው? ያማረረክን ያልነገርከን ጭንቀት እኮ ሲያወሩት ሲያማክሩት ይለቃል ይላሉ ቤተሰቦቹ። እርሱ ግን አንዴ ሂዷል። እንዲህ ባለው የጤና ባለሙያ የከሰረችው ኢትዮጵያም ጭምር ናት። ይህ እጅጉን የሚያሳዝን ልብ የሚሰብር ዜና ነው። የሟች ሐኪም ምሳሌ ብዙነህ ነፍስ ፈጣሪ በቀኝ እንዲያኖር ምኞታችን ነው። ደግሞም ለቤተሰቦቹ ለወዳጅ ዘመዶቹ ተስፋ ለጣሉበት የተወለደበት ማህበረሰብ በሙሉ ፈጣሪ መጽናናትን እንዲሰጣቸው ተመኘን። ውድ የሳምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋናዬ ከልብ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲህ ያሉ ወቅታዊ እናንተ እንድናደርስ አብሮነታችሁ ለሁል ጊዜ ማይለየን። በያላችሁበት ሰላማችሁ እንዲበዛ እየተመኘሁ የዛሬን እዚህ ጋር አበቃው።